የአምነን አያት አምነን የደበቀውን ነገር በሙሉ አውቀውበታል። ድርጅቱን ኪሳራ ላይ የጣለችው ልጅ በአካል አገኘሃለሁ ብላ ተገናኝተዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖች ሰላማችሁ ይብዛ እያልኩ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። የድር ድራማን ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የድር ድራማ ሲጀምር ሙስጠፋ ሁሉንም ነገር ሰምቷል። አምነን አጣርቶ የደረሰበትን ሰውዬ ቤት ውስጥ ሲፈን እንደሆነችና ይህን ያክል ዓመት ስቃይና መከራ ሲያሳልፍ የነበረው በእሷ ምክንያት እንደሆነ የስራ ባልደረባው ደውሎ ነግሮታል። እንዴት እንደዚህ ታደርጋለች? በአንዲ ትሪ በልተን በአንዲ ጣውላ በልተን ቤቴ ባጠገቤ ተቀምጣ እንዴት እንደዚህ ታደርጋለች ብሎ ሳትለብሶ ጎርሶ ክላሷ ሲሄድ እሷም ዲዮላብ ተደብቃ መምጣቱን ሙስጠፋ ነግሯት፣ ሙስጠፋም ደውሎ የተፈጠረውንና ምነው ሁሉንም ነገር ስላወቀ መጥቶ ሊገልሽ ነው ራስሽን አዘጋጂ ወይም ደግሞ አምልጪ ብሎ ነግሯት፣ እሷም እንግዲህ ይመጣል ብላ ስለጠበቀች ተደብቃ አምልጠዋለች። አምነን ክላሷን ካየ በኋላ እንዲያመለጠች ስለገባ ወደ ክላሱ ተመልሶ ጄሪ ሚካያጅ እያረገች ምንድን እንደዚህ እንደሚያወራጨውና እንደሚያናድደው ጠየቀችው። እሷም ቢሆን በቃ ምን እንዴት ተፈጠረ ሁሉንም ነገር ነገራት። እስከዛሬ ስለ ቤቱም ቃጠሎ፣ ስለ ድርጅቱም ኪሳራ፣ ስለ ሁሉም ስቃይና መከራ ሳሳልፍ የነበረው ያቺ ስፌን ተብዬዋ ናት። ወይት ነው የምታውቂያት? እርግጠኛ ነኝ አንቺ ታውቂያታለች ተናገሪ ብሎ ሲያስጨንቃት፣ እሷም ቢሆን ለትዳር ፍለጋና ለጋብቻ ለመመረጥ እዚህ ቤት እንዳወቀቻት እና ሁለታችንም እዚህ ቤት እንዳየቻት እኔ ከዚህ በፊት ምንም አይነት ትውውቅ እንደሌለ ሁሉንም ነገር ነገረችው። ይህን የሰማችው ጄሪ ቶሎ ብላ ሙስጠፋን አግኝታው ጉዳችሁ ተጋለጠ አይደል ወይ? ሲፈን ተጋለጠች። ይህን ሁሉ አደጋ ስታደርስ የነበረው በስተጀርባው አንተና እሷ ነበራችሁ እያለ ስታላግጥበት ሁሉንም ነገር ተናግሬ ከዚህ ከቤት በቅርብ መንቅሬ ያስወጣለሁ ብላ ሙስጠፋ ላይ ስትሟዘዝበት ከዚህ በፊት ፍቅረኛዬና ሚስቴ እንደሆንሽ እኔ ላይ ያደረሽውን ነገር በሙሉ አምነን ላይ ልታደርሽ እንደሆነ እኔ ምነግርልሻለሁ። ከዚህ ከቤት በፊት መጀመሪያ ማን ሊወጣ እንደሚችል አስቢበት ተመናገረሽ በፊት ብሎ ሲያስታውሳት ሙስጠፋን ከዚህ በፊት ገንዘብ አንጣ እያለች ስትበላው ፈቅራለሁ እያለች የውሸት ጊዜውና ሰዓቱን አቃጥላ እንዴት ያልማይረባ ተስፋ ሰጥታ ሁሉን ነገር እንዳጨለመችበት ሲላ ዝም አለች። በሌላ በኩል የአምነን አያት ስለሚፈጠረው ነገር ግራ ስለገባቸው ዞር ሲሉ ሲያጠኑ ልጃቸው ለካ ከድርጅቱ ያከሰረበትንና ስቃይና መከራ ያበዛበትን ሰውዬ እንደገደለ ደርሰውበት ከሙስጠፋ አጠገብ ሲወጣ እናማ ዝም አወራሃለኝ ብለው ስለ ሁሉም ነገር እንዳወቁበትና ምን ሆኖ እንደዛ ወደ አውሬ እንዴት ተቀየረ፣ ሰው ገዳይ እንደሆነ ያ የዋህና ጥሩ ሰው እንደዚህ ሰው ለመግደል ደረጃ ያደረሰው ምን እንደሆነ ጠየቁት። እሱም ቢሆን ሰዎች ናቸው ድርጅቴ ውስጥ አብረውኝ እየበሉ እየጠጡ ከጎን የሆነው አብረው እየበሉኝ እየጠጡ እኔን ለመቅበር ይዘጋጃሉ እና ደግሞ ሰውየውን ስገድልና ስቀብር የሆነ ማምነው ሰው ብቻ ነው ያለው እሱ ነው ያየኝ፣ አብሮ ያቃበረኝ እሱ ነው ብያለ ለአያቱ ሲነግራት፣ አያቱም እንዴት እሱን ታምነዋለህ? ያ ሰውዬስ ቢከዲህና ያደረከውን ነገር በሙሉ ለህግ አሳልፎ ቢሰጥህ ምን ልትሆን ነው ብለው ተጨነቁ። በሌላ በኩል እንግዲህ ሲፈን ሲተባበራት የነበረ ሙስጠፋ ነው ብሎ ሽጉጡን ይዞ አምነን ክላሱ ድረስ ሂዶ ሲፈን እንዴት እንደዚህ እስከምታደርስብኝ ድረስ ዝም ብላ ከጎኗ ስትረዳት የነበረው አንተ ነህ አይደለ? እንድትመጣ ተናገር፣ እዚህ ነይ ቶሎ በላት ብለው አስጨንቆ እኔ ምንም የለሁበትም እያለ ሙስጠፋ እያለቀሰም የውሸቱንም ቢሆን ሲፈን እንዴት አይነት አውሬ ናት? እኔ እንዴት ደብቀኝ እንዴት አንተ ላይ እንደዚህ አይነት ነገር ታረጋለች? እኔ ማቅ ኖሮ ቢሆን ኖሮ እነግርሃል ነበር ወይ? እማቀው ታሪክ የለኝም ብሎ ዲብና አድርጎ አሽቶታል። እሱም ቢሆን ሰውየው ሙስጠፋ ያስፈልገኛል፣ ድጋሚ በስልኩ ትደውላለች በእርግጠኝነት እና ሲፈንን ለመያዝ እሱ እዚህ ቤት መቀመጥ አለበት፣ ያለ ምክንያት አይደለም እዚህ ቤት ለመቀመጥ የወሰነው ብሎ ተረጋግቶ እንግዲያውስ እንደዛ ካልክ ድጋሚ በስልክ ስትደውል ስትመጣና ስታገኛት በጥንቃቄ እንድትነግረኝ ብሎ ከክላሱ ወጣ። በሌላ በኩል ጄሪ ተብዬዋ እንግዲህ ለአምነን አያት ስለ ብሌን መጥፎነትና ልጇን ስላስወረደችባት ነገር ስለነገረቻቸው፣ ግን እኮ ስለ ብሌን ሁኔታ የሚያወሩ ሰው ሁላ ስለ ደግነቷና ስለ ጥሩነቷ ስለ ሰው አክባሪነቷ ነው እንጂ ስለ መጥፎነቷ እንዲቀን ሲያወራ ሰምቼ አላቅም። ይቺ ልጅ ልታሳስተኝ ነው እንዴ? እኔማ በእርግጠኝነት የሆነ የሚያስተሳስራችሁ ነገር አለ። ወይ አንቺ ተሳስተሻል፣ ወይ ብሌን ተሳስታለች፣ ወይ እኔ ተሳስቻለሁ። ስለዚህ ሁኔታ
እውነታውን ማጣራት አለብኝ። ግን ደግሞ ጄሪ እኔን እንደ ጅል ቆጥረሽ ነገሮችን ወደ ብሌን ለማላከክና ብሌን ላይ ችግር ለመፍጠር አስበሽ ከሆነ ችግርሽን በሙሉ ወደ አንቺ አላክኬ ህይወት ከባድ እንዲትሆን ነው የማደርግብሽ እያሉ በቁጭት ስለ ብሌን ለማጣራት እና ዛህራ ጋር ኪችን ሄዱ። ሰላም ከተባባሉ በኋላ እድሜ ከእድሜ ጋር ሲመጣጠን የውስጣቸውን በሆዳቸው እየተወያዩ እየተጫወቱ ስለ ብሌን እና ዛህራን ጠየቋት። እና ዛህራም ልጄ ናት፣ ሰው አክባሪ፣ ደግና የዋህ ሰው ናት። አሁን ካለችበት ሁኔታ ቶሎ በወጣችልኝ እንጂ ከጎኔ በጣም ታስፈልገኛለች እያሉ እስከ ዛሬ እንዲናት ቆጥራ ስትንከባከባቸው የነበረውንና እዚህ ቤት በሙሉ ክብር ያልሰጣቸውን እሷ ክብር ሰጥታ እንዲናት አሞግሳ ከጎኗ ስራ ስታግዛትም ሁሉንም ነገር ስታረግላት የነበረው በተለይ ደግሞ አምነን እሷን ሲያይና ከጎኗ ቁጭ ሲል ደስ እንደሚለውና አሁን ላይ ባለችበት ችግርና ህመም ደግሞ እንደ ትልቅ ወንድም ሲንከባከባት እንደነበር እና ደስ እንደሚለው ስለ አምነን አያት ሲነግሯት ልጅ አምነን ደስ ይለዋል ማለት ነው ይወዳታል እንዴ ብለው ጠየቁ። እንደሚያፈቅራት ቢያውቁም እንኳን ዛህራ ግን ደግሞ ለአያቷ አዎ ያፈቅራታል ብሎ ከመናገር ይልቅ አይ እንደ ትልቅ ወንድም ለመንከባከብ ያክል ነው ብለው ዝም አሉ። ይህን ሲያወሩ ሜርሲ መታ እንግዲህ ትልቅ ጸጉራችሁ ነጭ ሆኗል ትመሳሰላላችሁ፣ እናንተ ትልቅ ለትልቅ እዚህ ቁጭ ብላችሁ ምን እያወራችሁ ነው ብላ ልትበሻቀጥባቸው ስትል የአምነን አያት በሆነ ነገር ብቻ እሷን በሚያንትን በሚል ነገር ተናግረው መልሰዋት አለ። እሷም እንግዲህ ቅርቤ ብላ ተመልሳለች። ግን ደግሞ ጉዱን ያወቀው የሲፈንን ጉዳይ ብቻሽን ላወራሽ እፈልጋለሁ ብሎ አምነው ሲፈልጋት ሲፈን እንደደረሰችበት ሲፈን እንደሆነችና ሁሉንም ነገር ሰው እንደነገረው ሲነግራት ተቀደምኩ ብላ በውስጧ ስታወራ ምንድነው የምታወሪው? እንዴት ልታውቂ ቻልክ? ስለ ሲፈን እናትስ የምታውቂው ነገር ካለ በዛ ላይ ስለ ሲፈን ታውቂያለሽ እንዴ ብሎ ጠይቋት፣ እሷም ቢሆንም ማውቀው ታሪክ የለም ብላ ከርታለች። በሌላ በኩል የአምነ ጓደኛ ድርጅቱ ውስጥ አደጋ ስለደረሰበት እና በጥይት ስለተመታ በሕክምና በኩል ትንሽ እርዳታ ተደርጎለት እያነከሰን ቢሆን ቤት ድረስ መጥቶ ያለውን ነገር አስረድቷል። ስለ ልጅቷ ጀግንነት እና ያው ሁሉ ዘበኛና የድርጅቱ ውስጥ የሚሰራውን ሰራተኛ በሙሉ ረፍረፋ እንዲክላስ አጉራ የምፈልገውን ዶክመንት ወስዲያ እንደዚህ አይነት ልጅ እንደዚህ በጸም መፈለጉ ጥሩ አይደለም እያሉ እየተማከሩ ካምነን ጋር የምፈልገውን ገንዘብም ሆነ ምንም ሰጥቶ እሷ ጋር ያለውን ሰነድ መቀበል ነው የሚሻለው። ልጅቱ እንዲህ እኛ እንደምናስባት ቀላል ሰው አይደለችም። አታይም እንዴ እቤት ያለውን በሙሉ ረፍርፋ እኮ ነው ሰነዱን የወሰደችው እያለ ለአምነንም ነገረው። አምነንም ቢሆን በቃ እንደዛ ከሆነ ሽደግ ደውዬ የሆነ ሰው ሊያጣራ ልሞክር ብላ በመጨረሻም ልጅቷ ደወለችለት። አምነን እንደምትባል አውቃለሁ እና እኔ እንደምትፈልገው ሰው ነግሮኝ ነው ብላ ደወለችለት። እሱም ቢሆን አዎ ፈልጋለሁ፣ እዚህ ቤት የምትመጪ ከሆነ ወይ ደግሞ ያለሽበት ድረስ ልምጣ ሲላት አይ እኔ ችግር የለውም እኔ ቤት ድረስ እመጣለሁ ብላ ተቀጣጠሩ። ልጅቷ ሁኔታዋ በቃ የሆነ ገንዘብ ድርጅት ምናምን ይመስላል። የሰው ህይወት ማጥፋት ባፈልግም እንኳ ግን ደግሞ ከሙስጠፋ ጋር በደንብ ይተዋወቃሉ። ሙስጠፋ ደውሎ ስላለው ነገር እና ስለተፈጠረው ስለሰራችው ስራም ሁሉም ነገር ነግሯታል። እሷም እቤት ዛሬ እመጣለሁ ብላ ነግረዋለች። ጄሪ ተብዬዋ እንግዲህ ብሌንን ለማስወጣት የምታደርገው ነገር ለጊዜው አልተሳካላትም። ምክንያቱም የአምነን አያት እንግዲህ ከእናት ዛህራ ጋር ስለ ብሌን ማጣራት የሚገባቸውን ነገር ስላጣሩ ልጄን አስወረደችብኝ ያለችውና እደረጅ ላይ ወርወራ እንደዚህ አይነት አደጋ ያደረሰችባት ውሸቷ መሆኑን አውቀውባታል። አሁን እንግዲህ ለሚመጣው ውጣ ውረድ እንድትጋፈጥ ራሷን ማዘጋጀቷ ግድ ነው። ሙስጠፋ ላይ ስንት ስቃይና መከራ ስላሳለፈችበት የዛ ግፍ አምነን ላይ ጥሏታል። አምነን ያንን ጉርብ ያቀባት እንግዲህ መንቅሮ እንደሚያስወጣ ጠንቅቃ ስለምታውቅ ዝም ብላለች። ከዛ በተረፈ እንግዲህ ሜርሲ ተብዬዋ እንግዲህ ድጋሚ ሁለተኛ እስከዛሬ ስትሰራ የነበረው ቤቱንም ስታቃጥል የነበረው ድርጅቱም ላይ ሁሉም ላይ ሲፈን ነበረች። አሁን ደግሞ ቀጣይ የምትጋለጠው ሜርሲ ናት ብዬ ነው የማስበው። ልጁን የሚያስወርደችው እሷ ናት። በቤት ውስጥ መረጃ እየያዘች ስለ ጄሪም ስለ ሲፈንም እንዲያርጉም እያለች ትዕዛዝ የምታስተላልፈው ከድርጅቱም እዛ ሞተው ሰውዬ ጋር ስትግባባና እንግዲህ አምነንን ለመጣል ስትቆፍር የነበረው አንዷ እሷ ናት። ድጋሚ ትጋለጥ እንላለን። እንግዲህ ዲለ አምነን እያልን የዛሬውን ድራማ ልጅቷ መታ ያው ቀጠረው ነበር ቤት ውስጥ መታ ስለ ድርድሩ ለማውራት በዛ ላይ ደግሞ የጉልበትም ከፈለክ ዲብዲብ ስትለው
ያው እንግዲህ ልጅቷ በድብድብ እንደማትታማ ታስታውቃለች። ቃልም ከቤት ወጥቶ ፊት ለፊት ሲያወሩ የነበረውን በተለይ የልጅቱን ሁኔታ ሲያይ ያደረሰችበትን በጥይት የመታችውንና የደበደበችውን አስታውሶ ምን አይነት አደጋ ምን አይነት ኃይለኛ እንደሆነች ተረድቶ እንግዲህ ለልጅቱ በገንዘብ ምክንያት ተደራድረው የሚለያዩ ይመስለኛል። ነው ውድ ቤተሰቦችዬ የድራማ ይህን ይመስላል። ስለነበረ ቆይታ አመሰግናለሁ። ኔክስት በሌላ ፓርት እስከምንገናኝ መልካም ሁሉ መኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ ቻው።